የቢዝነስና ኢኮኖሚያዊ ጉዳዮች ዘገባ በማህበረሰቡ የዕለት ተዕለት እንቅስቃሴ ላይ እንዲሁም የሀገሪቱ ኢኮኖሚ ላይ ጭምር ተጽዕኖ የማሳደር አቅም ቢኖረውም ለዘርፉ ተገቢው ትኩረት አልተሰጠውም ተብሏል። ይህ የተባለው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የቻምበር ሚዲያ ቀን ከመገናኛ ብዙሃን ባለሙያዎችና አመራሮች ጋር በቢዝነስ ጋዜጠኝነት ዙሪያ የምክክር መድረክ ባካሄደበት መድረክ ላይ ነው። መርሃ ግብሩን የተካፈለው ብሩክ አስቀናው ተጨማሪ ዝርዝር አለው። በ1939 ዓመተ ምህረት በነጋዴዎች ተቋቁሞ 80ኛ ዓመቱን ሊይዝ የተቃረበው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ወይም አዲስ ቻምበር የግሉን ዘርፍ ለማጠናከርና በአገሪቱ ንግድና ኢንቨስትመንትን ለማስፋፋት ከሚያከናውናቸው ተግባራት አንዱ ከመገናኛ ብዙሃን ጋር በቅርበትና በአጋርነት መስራት መሆኑን ይገልጻል። በመሆኑም ምክር ቤቱ የቻምበር ሚዲያ ቀንን በየዓመቱ የሚያከብር ሲሆን ትላንትናም በአገር ውስጥ ከሚገኙ የመገናኛ ብዙሃን ባለሙያዎችና አመራሮች ጋር በቢዝነስ ጋዜጠኝነት ዙሪያ የምክክር መድረክ አካሂዷል። መርሃ ግብሩ በንግድና ኢንቨስትመንት ዙሪያ ያሉ እድሎችና ተግዳሮቶች እንዲዳሰሱ እንዲሁም የመፍትሄ አቅጣጫዎች እንዲጠቆሙ ያለመ መሆኑን ተነግሯል። በዚሁ ጊዜም የቢዝነስና ኢኮኖሚያዊ ጉዳዮች ዘገባ በማህበረሰቡ የዕለት ተዕለት እንቅስቃሴ ላይ እንዲሁም የሀገሪቱ ኢኮኖሚ ላይ ጭምር ተጽዕኖ የማሳደር አቅም ቢኖራቸውም ለዘርፉ የሚሰጠው ትኩረት ግን አናሳ በመሆኑ የሚጠበቅበትን ያህል መስራት አለመቻሉም ተነስቷል። ችግሩ የነበረው በተለይ ደግሞ የመንግስት ፐብሊክ ሚዲያ የሚለው የህዝብ ሚዲያ የምትለው ላይ ጫና ነበረበት ዘርፉ አለመረዳት አንድ የሚዲያ ኃላፊዎቹ አይረዱትም። የቢዝነስ ዘገባ ምን ለህብረተሰቡ እኮ የዕለት ተዕለት ፍላጎት ነው። እሱን ነው መስማት የሚፈልገው ህብረተሰቡ የኑሮ መርከስ ወይ መወደድ ወይ የሚሻሻል መሆኑን ተስፋ ብቻ ነው። ብዙ ነገር አለውና እሱን ይፈልጋል። ገና በብዙ መልኩ ስፖንሰር ፈልገን ምናምን ነው የምንሰራውና ከዚህ ከተለመደው ቦክስ ውስጥ አልወጣንም። ሚዲያውን ራሱ ወደ ቢዝነስ ያልቀየር ነው ገና በጣም ብዙ ጉዞ ይቀራል። ያ ደግሞ ከፖሊሲ እና ከብዙ የአስተሳሰብ አድማሳችንን ሚዲያ ላይ በመጡት መንግስታትም ጭምር ሚዲያውን የመጨቆን ነገር ስላለና ሚዲያውን አብሮ የማልማት እንደ አንድ የቢዝነስ እንደ አንድ የቻምበር አባል አድርጎ ያለ ማሳደግ ጉዳይ አለና ጋዜጦቻችንን አሁን ስናይ በሙሉ ሞተዋል። የኛ ጋዜጦች የሉም። እንዲሁም የሀገሪቱ ወሳኝ የሚባሉ የፋይናንስ ዘርፎች ለውጭ ኢንቨስትመንቶች እየተከፈቱ ያሉበት ወቅት ከመሆኑም በላይ ኢትዮጵያ አህጉራዊና ዓለም አቀፍ የንግድ ስርዓቶችን ለመቀላቀል ከጫፍ የደረሰችበት ጊዜ በመሆኑ በዘርፉ የበቃ የሰው ኃይል አስፈላጊ መሆኑ ነው የተነገረው። የዓለም የንግድ ድርጅት መጋቢት ላይ እንገባለን ተብሏል። ያው እሱን ራሱን የቻለ ጉዳይ ነው በሚዲያውም ዘርፍ ማለት ነው። በብዙ ሺህ ገጾች ያሉት ስምምነት ያለው ህብረት ነው። ይሄ ህብረትም አይደለም የዓለም ድርጅት የሚባለው በጋራ መስራት ሁኔታ ነው ያለው ከታሪፍ ከምናምን ጋር ተያይዞ ማለት ነው። ያንን የሚረዳ በዚህ ላይ ብቻ ስፔሻላይዝ ያደረገ ዘጋቢም ያስፈልጋል። የአፍሪካ ነጻ የንግድ ቀጠና ይሄ ሴፍቲ የሚባለው አለ። እነሱ የመሳሰሉትም እየመጡ ስላሉ ኢትዮጵያ አሁን ከዚህ በኋላ በዚህ ዘርፍ ብዙ ስራ እንደሚሰራ ተስፋ አደርጋለሁ። በተጨማሪም አሁን ላይ በኢትዮጵያ ተግባራዊ እየተደረጉ ያሉ የካፒታል ገበያን ጨምሮ ሌሎች የግብይት አማራጮች በመረጃ ላይ የተመሰረቱ ስርዓቶች በመሆናቸው ለገበያው ውድቀትና ስኬት የመገናኛ ብዙሃን ድርሻ ጉልህ መሆኑን የተገለጸው የድርሻ ገበያ ይሄ ስቶክ ኤክስቼንጅ ወይ ካፒታል ገበያ የምትለው ነገር እየመጣ ነው የሚገኘው። ይሄንን ሚዲያ ምንድነው ይሄንን ገበያ እንዲሟሟቅ ከማድረግ አንፃር ህብረተሰቡ እንዲሳተፍበት ምናም ከማድረግ አንፃር ትልቁ ሚና የሚዲያው ነው። በነገራችን ላይ የካፒታል ገበያ ዋነኛው ምሰሶ አንደኛው ሚዲያ ነው በነገራችን ላይ መረጃ ስለሆነ ማለት ነው። እና ከሱ አንፃር አሁን በዚህ የበቁ ጋዜጠኞች ኮዲዮ ያስፈልጋሉ መረጃን ህብረተሰቡ ጋር ከገበያው ጋር ከማገናኘት እንደምታውቀው ያው ዝርዝር ባይገባም ይሄ ገበያ በቀላሉ ችግር ውስጥ ሊገባ የሚችል ነው እንደምታውቀው ግን በጣም በቀላሉ ደግሞ ሀብት አፍርተህበት እድገት ቢዝነሶች ምንም ታሳድግበት ዘርፍ ነው። ይሄ ድርሻ ገበያ እያደገ እንዲመጣ ወደዛ እንዲሄድ ነው እኛ የምንፈልገው ነው። ከዛ አንፃር የሚዲያው ሚና ትልቅ ነው። በመጨረሻም መገናኛ ብዙሃን በእውቀትና እውነተኝነት ላይ የተመሰረቱ አገርንና ማህበረሰብን የሚጠቅሙ መረጃዎችን ተደራሽ እንዲያደርጉም ምክር ቤቱ ጥሪ አቅርቧል። የመገናኛ ብዙሃን ጋዜጠኞች በእውቀት ላይ የተመሰረተ ስራ እንዲሰሩና ለሀገራችን የኢኮኖሚ እድገት አስተዋጽኦ እንዲያበረክቱ መድረክ የምንከፍትበት ሆኖ ያገለግላል። ንግድ ምክር ቤታችን በንግድና ኢንቨስትመንት መስክ ለተሰማራው ህብረተሰብ ወቅታዊና አስተማማኝ መረጃ በማቅረብ የግሉ ዘርፍ
ዘርፍና የመንግስት ፖሊሲ አውጪዎች የንግድ ኢንቨስትመንት ነክ ጉዳዮች ላይ መረጃ እንዲለዋወጡና የመፍትሄ ሐሳብ እንዲያፈልቁ እናንተ ሚዲያዎች በመድረክነት በማገልገል የግሉ ዘርፍ ማነቆዎች እንዲሻሻሉና የግል ዘርፍ ከብሔራዊ ኢኮኖሚ ልማት ውስጥ ያለውን አስተዋጽኦ አጠናክሮ እንዲቀጥል ድርሻችሁን የመወጣት ተግባራችሁን እንድትቀጥሉ ለማሳሰብ እወዳለሁ።